ደፍሮኛል ህይወቴን እኮ ነው ያበላሹት ሰውነቴን እኮ ነው ያበላሹት ይገባል አንተ ይገባል አይገባም ስሜት አጠቅም ለበላችሁ ጆሮ ይሰማል አንተም ጥሩ መድኃኒት ተጠቃለህ እኔ ያለ የሰጠኝ ነገር አለ አመሰግናለሁ ካነስተሽ አውልሽ ይኸውልሽ ካንቺ ጋር አዳምጪ ቪዲዮ ላታስፈልጊያለሽ ሰላም ውድ ቤተሰቦቼ እንዴት አላችሁ እኔ ያለሁ እንግዲህ ዛሬ ደግሞ አዲስ ቤት ውስጥ በአዲስ ቪዲዮ በአዲስ ታሪክ ተመልሻለሁ ባለ ጉዳይ እንግዲህ ቆይተናል ማውራት ከጀመረን እኔም የሥራ ጉዳይ አልመች ብሎኝ ነበር እሱም ያለበት የሥራ ሁኔታ ጊዜ አልሰጠውም ነበር ዛሬ ያለን ጊዜ አጣበን ሁለታችንም ተገናኝተናል ለኔ ታሪኩን እንዳልኳችሁ በስልክ ሰሞኑን ያወራን ስለነበር ያለውን ነገር ነግሮኛል ዛሬ ደግሞ ለእናንተ እንደተለመደው ግልጽ እንዲሆን ከሱ ጥቆማውን እንወስዳለን ቪዲዮአችንን ላይክ ሼር ሰብስክራይብ በማድረግ እንጀምራለን ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩኝ ወደ ባለ ጉዳያችን እንመለስና ባለ ጉዳይ ስምም አልበል እሺ ስሜ ፍጹም አፈወርቅ ይባላል ያው ያልኩ ነገሮች እንዳሉ ሆኖ እንድታጣርኝ የምፈልጋቸው ነገሮች አሉ ያው ብዙ ነገሮችን በስልክ አውርቻለሁ እና አሁን ደግሞ ግልጽ እንዲሆንልኝ የፈለኳቸው ያው አሉባልታም ሊሆን ይችላል እኔም ጋር ደግሞ የራሴ የሆነ ጥርጣሬም ሊኖር ይችላል ግን ያው በተደጋጋሚ ያሉት ነገሮች እንደነገርኩ ነው ጎረቤቶቼ ብዙ ድምጽ እየሰሙ ምናምን እስቲ ይሄን ነገር ቼክ አድርግ ልጅ በጣም ነው የሚያለቅሰው በጣም ነው የሚነጫነጨው የሚል ነገር ነግረውኛል እኔ በመጣው ጊዜ ደግሞ ያለው ነገር ያው ልጄ ላይ ብዙም ለውጥ አላየሁበትም ትንሽ አንዳንዴ ከሚያለቅሰው ነገር ውጪ ያው ብዙም ተኝቶ ነው ብዙ ጊዜ የማገኘው ምናምን እና ያንን ነገር ትንሽ እንትን ብትልልኝ ብታይልኝ ያው እኔ ከስራ ጋር በተገናኘ ብዙ ጊዜ ቤት ያላሳልፍም ከስንት አንዴ ነው የምመጣውና ያንን ነገር እንድታይልኝ ትንሽ ደግሞ ያው ላንተ ልንገርና ትንሽ ሰራተኛዬ ከበፊትም አብራን የነበረች ነች ቆይታለች በፊት ባለቤቴም በነበረችበት ሰዓት አብራኝ የነበረች ነች እና ያው ትንሽ እንዴት ነው ሚስጥር ነው ያው ልንገር ላንተ እና ታስቸግረኛለች እኔንም ትንሽ ታስቸግረኛለች ምናምን ግን ያው ያኔ ብዙም እንትን አይደለም እኔም ብዙም ፊት ሰላም አልሰጣት ያ ነገር ብዙም ኬር የሚሰጥ ነገር አይደለም ግን ያው አሁን ላይ ደግሞ ከጎረቤቶቼም እየሰማው ባለውት ነገር ልጄ ላይም አንዳንዴ አልፎ በማይበጻባይ አንፃር እዚህ ጋር ያለውን ነገር እስቲ ባንተ መንገድ ደግሞ የሚደረገውን ነገር ደግሞ አንተ አድርግና እስቲ ባንተ መንገድ ደግሞ ያን ነገር ማየት ፈልጌ ነበር እሺ አቶ ፍጹም የጥቆማና ማነው ጥቆማ ትንሽ የለውምና ያልከኝ ሰምቻለሁ ግን በመጀመሪያ ደረጃ አቶ ፍጹም እንዴት ባለቤቱ እንዴት የለችም የልጁ እናት እንዴት የለችም እንዴት ልጁን ከሰራተኛ ጋር ጥሎ ይሄዳል እቺ ሰራተኛ ደግሞ የምታስቸግረው አይነት ሴት ከሆነች እንዴት በሌላ ሰራተኛ አልቀየራትም የኔ ብቻ አይደለም ያው የተመልካችም ጥያቄ ነው የሚሆነው እሱ ያንተ ምክንያቶች ስለሆኑ እስኪ ከባለቤት ጀምረን ባለቤት እንዴት አልኖረችም እንዴት ማለት ልጅ በምን አይነት አጋጣሚ ነው የተወለደው የሚለውን እስኪ ባጭሩ ንገረን እሺ እንኳን ያው ረጅም ነው ታሪኩ ያው ትንሽ ውስብስብ ያለ ነገር አለው እኔና ባለቤቴ ከኤሌመንተሪ ጀምሮ ነው አብረን የነበርነው በቃ እንዴት ልበል ያው ታቋለ አፍላ ፍቅር እንደሚባለው እና ልጆች ሆነን የተጀመረ ፍቅር ነው እሷ ሃይማኖቷ የእስልምና እምነት ተከታይ ነች እኔ ኦርቶዶክስ ነኝ በዚህ ነገር ላይ በእኔም በሷም በኩል ላይ መጀመሪያ ላይ ያው ስንጀምረው እንደዚህ አይነት ነገር ችግር አይፈጥርም ይያልን ነው ያ ነገር ያደገ መጣና ቤተሰብ ያወቀ ሲመጣ ምናምን የኔም ቤተሰቦች እህቶቼ ወንድሞቼ ደስተኛ መሆን አልቻሉም የሷን ቤተሰቦች እንደዛው እናቷም አባቷም ያው ብዙ ደረጃ ተደራርሰዋል እንዴት ልበል ነፍስ ከመጠፋፋት ደረጃ የሚያደርሱ ነገሮች ሁሉ ነበሩ እና በዚህ መሃል ላይ ደግሞ እርግዝና ተፈጠረ እሷም አረገዘችና እና እሷም አብረን የነበርነው እሷም በመሃል አረገዘች ከዛ ልጁም እንደዛው ተወለደ ይሄ ሁሉ ነገር ደግሞ ሲሆን አሁንም ልጅ የቤት ሰራተኛም አብራን የነበረች ነች ከኛ ጋር አብራ የነበረች ነች
እና በመሃል ይሄ ጭቅጭቁም ንዝንዙም ሲበዛባት ከቤተሰብ ጋር ማለመግባባቱ ሲጨመር ባለቤቴም ብድግ ብላ ወደ አረብ ሀገር ሄደች ባለመግባባት። ከዛም በኋላ ልጄም እንግዲህ ያው እድገቱ ከሷ ጋር ሆነ። ከኔ ጋር ከሚያሳልፈው ይልቅ ከሷ ጋር የሚያሳልፈው ጊዜ ነው የሚበልጠው እና ያው እናቱ ነች ብዬ ነው የማስበው። ለዛም ነው ጥርጣሬ እንትን መቀበል የሚያቃተኝ ጎረቤት የሚነግረኝ ምናምን ነገር እነሱንም ነገሮች መቀበል ያቃተኝ ለዛ ነው። ኦኬ እንግዲህ ያው ልጅ ማንኛውም አይነት ልጅ ያው ሳያለቅስ ያደገ ልጅ የለም። ሁሉም ልጅ ያለቅሳል። ያንተ ልጅ የተለየ የሆነበት ምክንያት ጎረቤቶች እንዴት ማለት በምን ያህል ልጅ እንዴት ለኔ ያው ነግረኛል፣ በስልክ አውርተናል። ምን ያህል ቢያማርራቸው ምን ያህል ቢጮህ ነው ላንተ የደወሉ ከስራ ቦታ ድረስ እየጠሩ ልጅህ እንዲህ ነው የሚሉ? ከዛም ደግሞ ባሻገር መተህ የቤትህን ሰራተኛ እንዴት ነው ይሄ ልጅ ምን እየሆነ ነው ቀን ቀን እንደሚሆነው ብለህ ለማጣራት አልሞከርክም? ያው እንዳልኩ በዙሪያ ያሉት ጎረቤቶቼ ያው እንግዲህ የልጆች እናቶች ናቸው። ያው ልጅን አሳድገው የሚያውቁ ናቸው። ይነግሩናል የኛም ልጅ እኮ ምናምን ይላሉ። ግን የተለየ ነገር ነው ያለው። ይሄን ያህል ልጅ አምርሮ አያለቅስም፣ ይሄን ያህል እንትን አይልም፣ ደግሞ ለረጅም ሰዓት እንቅልፍም ያበዛል ይተኛል፣ እንደዚህ አይሆንም ልጅ ምናምን ብለው ሲሉኝ ነው እኔም ጥርጣሬ ውስጥ የገባሁት። ግን ያው መጥቼ ከሷ ጋርም ብዙም ስለ እንደዛ አይነት ነገር አላወራትም። ስመጣም ብዙ ጊዜ ልጄን ተኝቶ ነው የማገኘው። ከዛ በተረፈም ደግሞ ሲነሳም ያው ትንሽ ይነጫነጫል ምናምን። እኔን ሲያገኘኝ ያው ትንሽ ተጫውተን ወደዚያው ይተኛል። ረጅም ጊዜ ከሷ ጋር ነው የሚያሳልፈው እንዳልኩ። ስለዚህ ያንን ብዙም ትኩረት ሰጥቼው አላውቅም። ኦኬ ስለዚህ እስኪ እንዴት ነው ወደ ኋላ ትንሽ መለስ እንበልና ከሚስትህ ቤተሰቦች ጋር ለመስማማት ወር ደግሞ የእሷ ቤተሰቦች ከአንተ ጋር ተስማምተው የእናንተን ትዳር ለማጽደቅ ልጃችሁን እንድታሳድጉ ፍቃድ ለመስጠት ምንም የተሞከረ ሙከራ አማራጭ የለም? ያው እንዳልኩ ነው እኔና እሷ ያለንበት ሁኔታ ያው የእሷን ቤተሰቦች ሆኑ የእኔም ቤተሰቦች ሊቀበሉት የሚችሉት አይደለም። ያው የሃይማኖትን ነገር ያው ታውቀዋለህ እና እሷም ወደ ውጭ እንድትወጣ ያደረጋት ነገር እሷም ትታኝ እንድትሄድ ያደረጋት ነገር ልጃችን ከተወለደ በኋላ እኔ እንዳልኩ የኦርቶዶክስ እምነት ተከታይ ነኝ። ልጃችን ከተወለደ በኋላ በ40ኛ ቀኑ ክርስትና እንዲነሳ ፈልጌያለሁ። እኔ ክርስትና አስነሳለሁ ብዬ ባልኩበት ሰዓት ነው ያው ብዙ ነገሮች የተፈጠሩት። እሷም በዛ ሰዓት ነው በቃ ይሄን ነገር መቋቋም አልችልም ብላ ነው ተነስታ ሄደችው እና በዚህ የተነሳ በቃ ቤተሰብ ለቤተሰብ መግባባት እንኳን አልቻልንም። አሁንም ባለው መንገድ ያው መግባባት አልቻልንም። ከሷ ጋርስ እንዴት ነው ትገናኛላችሁ? ትደዋወላላችሁ ወይ? ልጄን ብላ ታገናኛታለህ ነው በቃ በዛው ቆሞ ቀረ የነበረው ግንኙነት? እስካሁን ድረስ በቃ ምንም የለውም። የኔና የሷ ግንኙነት በቃ እንደወጣች ነው የቀረው። ከዛ በኋላ እሷንም ላገኛት አልቻልኩም። እሷም ራሷን ማረጋጋት ፈልገው ይሆን አላውቅም። ኦኬ ስለዚህ ማን ነው ልጇን ጥላቻ ወይም ትዳሯን ሽሽት ሳይሆን በቤተሰብ መሀል ሲደረግ የነበረው ግጭትና ፍሪክሽን በነበረበት ሁኔታ በጣም ከመጨነቁ የተነሳ እንጂ ሄደችው ልጇንና ባሏን ጥላ ወይ ጣልታ አይደለም ሄደችው ነው እያልከኝ ያለው በአጠቃላይ? አሁንም ድረስ ማስበው እንደዛ ነው። እንዳልኩ ነው በልጅነታችን የተጀመረ ፍቅር ነው። ከዛም በኋላ ያው በቃ ያሉት ነገሮች እያደጉ ሲመጡ ስብስብ እየሆኑ መጡ እንጂ በጣም ጥሩ ግንኙነት እኔና እሷ መሀል ላይ ምንም አይነት ግጭት አልነበረም በመሀል። እዛ እንዳልኩ ነው በቃ ይሄ ነገር ሲመጣ እርግዝናው ሲመጣ እሷ ስትወልድ ምናምን እሷም ያው የቤተሰቦቿን ሐሳብ በተወሰነ መንገድ መቀበል ጀመረች። እኔ ደግሞ የራሴ የሆነ ሐሳብ ነበረኝ። የኔም ቤተሰቦች የሚያስቡት ሐሳብ አለ። የመጨረሻው ውሳኔ የሆነው ደግሞ እኔ ልጄን ክርስትና አስነሳለሁ ነው። 40 ቀን ሲሞላው ክርስትና አስነሳለሁ ነው። በዛ ምክንያት በቃ እሷ ልትስማማ አልቻለችም። ድንገት ነው ተነስታ ጥላኝ ሄደችው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን
መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና ቀደምም እንዳልከኝ ነው ያለው ነገር እንግዲህ ከባለቤትህ ጋር ዲቴል አሁን አንተና እሷን ሊያለያያችሁ ወይ ደግሞ የልጅ አባት አይደለም ትዳሬ አይደለም የሚል ነገር የላችሁም። በአጠቃላይ ምን ውስጧ እሷ ከዚህ ስትሄድ መቼም ዝም ብላ አትሄድም። ውስጧ ምን አይነት ነገር ነግራህ ነው አንጸባርቃ ነው ሄደችው? ይሄ ነው ብላ ለእኔ የነገረችኝ ነገር የለም። አሁንም ግን እርግጠኛ ሆኜ ደግሞ ልነግር የምችለው ነገር በእኔና እሷ መሀል ላይም ያው የቤተሰቦቻችን ነገር ነው እንጂ በእኔና እሷ መሀል ላይ እዚህ ደረጃ የሚያደራረሰን ነገር የለም። እኔንም ጥላቻ ልጄንም ጥላቻ አይደለም ተነስተ ሄደችው። አሁንም እሱን እርግጠኛ ሆኜ ነው የምነግርህ። ግን በቃ ግጭቶች በጣም እየሰፉ ሲመጡ እኔና አባቷ መሀል በጣም ትልልቅ ግጭቶች መጡ። ኢቭን እንዴን ልበል ሽጉጥ እስከማማዘዝ ደረጃ አባትየው ሊገሉኝ ብዙ ነገር አድርገዋል የሷ አባት። ይሄንን ነገር መቋቋም ስላቃታት ነው ጥላኝ ሄደችው። እና ደግሞ ከሄደች በኋላ እኔ ጋርም ደውላልኝ አታውቅም፣ ልጄም ብላኝ አታውቅም። ያው መሄዷን አውቃለሁ። ከዛ ውጪ ሌላ ማውቀው ነገር የለም። ኦኬ አቶ ፍጹም እንግዲህ ያልከኝ ነገር በአጠቃላይ ሆኖ ሳለ አሁን አንተን እያሳሰበ ያለው ነገር ጎረቤቶች የሚሉ ልጅህ ተማሮ ማልቀሱ ጩኸቱና ከሰራተኛዋ የምትፈራው ነገር አለ፣ ታስቸግረኛለች። ያው ግን እኔ ኬር አልሰጣትም ቦታ አልሰጣትም ነው ያልከኝ። ስለዚህ እኔ የመጣሁበት ምክንያት ልረዳህ ነውና በምን አይነት መንገድ ልትረዳኝ ትችላለህ የምትለው ነገር ካለ ንገረኝ። ካንተ ስለሆነ ሐሳብ የመጣው በዚህ አይነት መንገድ እርዳኝና ልጄ እየሆነ ያለውን ነገር ልይ የምትልበት መንገድ ካለ ለኔ ያሳውቅኝ። እሺ እኔ የምልህ ይኸውልህ ሲጀመር በመጀመሪያም እኔ ያው ብዙ ቻሌንጆችን አይቻለሁ ልጄን ለማሳደግ። ቤተሰቦቼ እኔንም ማየት አይፈልጉም፣ ልጄን ማየት አይፈልጉም። የሷን ቤተሰቦች እንዳልኩህ ነው እና በቃ ልጄን ለማሳደግ ብዙ ነገር ሆኛለሁ። ብዙ ቻሌንጆች ተቋቁሜ ነው እዚህ ላይ ያለሁት። በዚህ ላይ ደግሞ እኔ አሁን ሙሉንም እንድጠራጠራትም ያላረገኝ ነገር ያው ብዙ ነገሮችን እሷን ስታግዘኝ የነበረው በቃ ልጄን ያሳደገችው ሙሉ ለሙሉ እሷ ነች ልል እችላለሁ። ግን ያው እድገቱ እየጨመረ ሲመጣ ምናምን ከጎረቤትም አንዳንድ ነገሮችን እየሰማሁ ስመጣ ነው አሁን ውስጤ መረበሽ የጀመረው። ስራ መስራት አልቻልኩም። በመሃል እየመጣሁ ምንም አይ ነበረ፣ ግን እኔም ስመጣ ምንም የማየው ነገር አልነበረም። አሁን ደግሞ እናንተንም በዩቲዩብ ላይ የእናንተንም ፕሮግራም እከታተል ነበርና ያው ውስጥ ያለው ፍራቻ እኔም ተረጋግቼ ስራዬን መስራት እንድችል እናንተ እስከዛሬ እንደምታደርጉት ፕሮግራማችሁ ላይ እንዳየሁት ካሜራ ያው ድብቅ ካሜራ ለኔ ስጠኝና እኔ መቀመጥ ያለበት ቦታ ላይ ያንን አስቀምጬ ያንን ነገር አንተ በዛ መንገድ እንድታጣራለኝ ነው የምፈልገው። እሺ እንግዲህ ባለ ጉዳይ ያልከውን አደርጋለሁ። በመጀመሪያ ደረጃ ለአንተ የምነግርህ ማስጠንቀቂያ ይሄ የምሰጥህ ካሜራ ላይቭ እኔ የምከታተለው ሳይሆን ሪካርድ አድርጎልን መምጣት ባለብኝ ሰዓት መጥቼ ሪካርዱን አይተን ነው ወደ ውሳኔ የምንገባው። እንደገና ሙሉ የምትላት እቺ የቤት ሰራተኛ የማታይበት ቦታ ያው የቤት ሰራተኛ ስለሆነች ሁሉንም ቦታ ስለምታይ የማታይበት ቦታ እንዲሆን ነው የምልህ። እንግዲህ ተመልካቾቼ ደግሞ ያለውን ነገር ሰምታችኋል። ይሄ ሰውዬ እንግዲህ ባለ ጉዳይ በጣም ተጨንቋል። አንድ ልጁ ነው፣ በስልክም አውርቶኛል። አሁንም እንዳላችሁ የ1 ዓመት ከ8 ወር ልጅ አለው። ልጄ በጣም ይጮሃል፣ ጎረቤት እየረበሸ ነው። ጎረቤት በተደጋጋሚ እኔ ጋ ይደውላል፣ ግን እኔ ቤቴ ስመጣ የማየው ነገር ሌላ ነው። ስለዚህ ልታግዙኝ የምትችሉት እናንተ ናችሁ ብሎን ይኸው ደጁ ድረስ መተን እናንተም ያለውን ነገር ሰምታችኋል። እንደተለመደው ስውር ካሜራውን እሰጠዋለሁ፣ ያስቀምጠዋል። አስቀምጦት ደግሞ ያለውን ነገር አብረን የምናይ ይሆናል። አብሮነታችሁ እንዳይለየን እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እናደርጋለን። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችንን እንገልጻለን። አብራችሁን ቆዩ። አንተ ልጅ ምንድን ነው እንደዚህ ማልቀስ? ወይኔ እናቱ መሰልኩት እንዴ ለማለት ጡጦ አለቀት። እሺ ታላታ ታልቅብኝ ይመስላል።
በቃ ዝም በል ምንድነው? እሺ ምንድነው? ታውቃለህ ዝም በል ሽጭ ዝም በል ይበልልኝ እንደዛ ነው እንደዛ በላት ወደ ገደለ ልግባ አብቲ አቅመሻታል ደግሞ አይደል ቀን ልግባ በእናትህ ራሴን ላካብት በእናትህ ተወኝ በእናትህ ጎረቤት ይሰማል እቺ ምን ይመስላል በጥፊ ነው የምልሽ ማትረባ በእናትህ ጎረቤት ይሰማል አንተን ብትሆን መድኃኒት ይሰጣል እኔ ያው እየሰጠኝ ነው አመሰግናለሁ ዝም በል እንግዲህ ተመልካቾቼ አቶ ፍጹም ቤት ደርሰናል በድጋሚ የቤት ሰራተኛ ሆነች ያለችው እንገባና እንግዲህ ያለውን ነገር ደግሞ ከሷ ያለውን ነገር እንሰማለን አብራችሁን ቆዩ እኔ ነኝ ሰላም እንዴት ነሽ አቶ ፍጹም ነበር የላከኝ እኔ እመጣለሁ አንተ ቤት ጠብቀኝ ብሎ ነበር የመጣሁት እንግዳ እንደሚመጣ ግን አልነገረኝም ኦኬ ስለዚህ ደውዬ ላገናኝሽ ስራ ላይ ስለሆነ አልተመቸውም መሰለኝ እሺ ቻው ኦኬ አውራቸው ሄሎ አዎ መጣሁ እሺ ይግቡ እሺ እሺ ፍፄ እሺ ስለዚህ መግባት እንችላለን ማለት ነው እሺ እንግባ ካሜራማን እንግዲህ ቅድም እንዳልኩሽ እኛ ጋዜጠኞች ነን አቶ ፍጹም እስኪመጡ ድረስ ካንቺ ጋር ትንሽ ስለ ጋሽ ፍጹምም ስለ አንቺም ስለ ህይወት ታሪክ ስላለው ነገር እንድናወራ ነው እንዳትረበሽ ልልሽ ፈልጌ ነው እንዴት ነው አንቺ እዚህ ቤት ልትመጪ ይቻልሽው በምን አጋጣሚ አቶ ፍጹም እንዳገኘሻቸው ምናምን ያሉትን ነገሮች እስቲ
አቶ ፍጹም እስኪመጡ እየተጫወትን እንጠብቃቸው። እሺ ደስ ይለኛል፣ ግን ይሄ ነገር እኔ አልተመቸኝም። ካሜራው ግድ ስለሆነ ጋዜጠኛ ነኝ እንደነገርኩሽ ያላችሁን የህይወት ተሞክሮ እንግዲህ አቶ ፍጹምም አለናት አንድ ወንድ ልጃቸውን እንደሚያሳድጉ አንቺ ደግሞ ለእሳቸው ጥሩ ጎበዝ የቤት ሰራተኛ እማንላት አይነት ሴት እንደሆነች ስለነገሩን እስኪ ያላችሁን ቅርበት እንዴት እንደሆነ ለማቀርብላቸው ተመልካቾቼ ከቪዲዮ ጋርና ከድምጽ ጋር እንዲደርስ ነው እንጂ ሌላ የሚረብሽ ነገር የለውም። እስኪ ንገሪኝ ስላንቺ ከአቶ ፍጹም ጋር እንዴት ተገናኝ፣ በምን አይነት ምክንያት እንደተገናኘሽ አጫውቺኝ እስቲ። እኔ የክፍለ ሀገር ልጅ ነኝ። ቤተሰቦቼ በድህነት ነው የወለዱኝ። በጣም ተቸግረው ነው ያሳደጉኝ። ሁላ እናቴ አረቄ እያወጣች ነበር የምታሳድገኝ። በጣም ከባድ ነው ህይወቱ። ትምህርቴን መማር አልቻልኩኝም። በቃ በጣም ብዙ ከባድ ነገሮች ነበሩ። እናም አዲስ አበባ ስመጣ ብዙ ብር ማገኝ ነው የመሰለኝ። በቃ ስራ ያለን የመሰለኝ፣ ብቻ ልክ እንደ ውጭ ሀገር ምናምን የመሰለኝ። አዲስ አበባ እንደዚህ እንደሆነ አላውቅም። በጣም ችግር ነው አዲስ አበባ ማለት ነው። ያው አባቴም እርሻ እያረሰ እናቴም አረቄ እያወጣች ነበር ያሳደገችኝ። በቃ ግን ለእኔ ሊሆኑ አልቻሉም ማለት አሁን ላይ ቢቆጨኝም በጣም ብዙ ከባድ ነገሮች አሳልፌያለሁ ቤት ሆኜ። ቤተሰቦቼም ከባድ ነገር አሳልፈው ነው ያሳደጉኝ እና ወደዚህ መጣሁ። ወደ አዲስ አበባ መጣኝ። ጓደኞቼ ወስብሰውኝ ወደዚህ መጣሁ። ከዛ ደላላ ቤት ገባሁ። ከደላላው ጋር ስላልተስማማሁኝ በረንዳ ማደር ጀመርኩኝ። አይዞሽ፣ እኔ አሁን ያለፈ ታሪክ ነው፣ መንፈስሽ የሆነ ስሜትሽ እንዲረበሽ አልፈልግም። እስኪ አጫውቺኝ እንዳለፈ አድርገን ዛሬ የተሻለ ነውና ያለፈውን ታሪክሽን ለትምህርትም ስለሚሆነን አጫውቺኝ እስቲ። እና በረንዳ ማደር ጀመርኩ። በቃ ከሱ ጋር እሱም በቃ ከኔ ጋር የሆነ ነገር ይፈልጋል። በጣም የሚያስቸግረኝ። እኔም ገና ከክፍለ ሀገር ስለመጣሁኝ እንደዚህ አይነት ነገር ደግሞ አልወድም። እኛ ጋር በጣም ሼም ነው። በቃ በጣም ከባድ ነገር ቢኖር ይሄ ወንድና ሴት የሚባል ነገር በጣም ነው የምናፍረው። በጣም በቃ በጣም አስነዋሪ ነገር ነው። አሁንም በዚህም አዲስ አበባም እንደዛ ነው ብዬ አስባለሁ። እና ሁላ ያስኩትን ብር ነበረ ተቀብሎ ውጪ በቃ ውጪ አይደለም ያለኝ፣ ሁላ በቃ ይከታተለኝ ነበረ። ሲመረኝ በቃ ከፒያሳ አይደለም እንጂ ከላምበረት ወደ ፒያሳ መጣሁኝ። በቃ ፒያሳ እዛም እንትን ጎዳና እንትን ላይ መኖር ጀመርኩኝ ማለት ነው። ከዛ እንደ አጋጣሚ እኔም ከሰው ጋር ባባለሁኝ። ምግብም ተፍ ተፍ እያልኩኝ በላለሁ። ስራም ጸጥ ብዬ እሰራለሁኝ። ይሄ እንትን ሶፍት ምናምን የሚሸጡ ልጆች ታውቃለህ? ከነሱ ጋር ሄጄ ጠይቂያቸው ምናምን ከነሱ ጋር ራሴን ለመቀየር የሞከርኩኝ እንደ አጋጣሚ ሰው ነገራቸው ለጋሼ ሰው ነገራቸውና ጋሼ መጥተው አገኙኝ። ከዛ እንደዚህ ሰው ፈልጌ ነበረ ምናምን ሲሉኝ በቃ በሰዓቱ እኔ በጣም ሰው ባባ ነበረና እዚህ ቤት መጣሁኝ። ሚስቱም በጣም መልካም ስለነበረች ተቀበለችኝ። በቃ እየኖርን ትንሽ በማከል መጣላት ከሷ ጋር ይመጣል። እኔና እሷ እንጣላ ነበረ ትንሽ። በቃ ግን መልካም ሰው ናት። እና ጋሽዬ እና እሷ ደግሞ በእምነት ይለያያሉ ወደ እነሱ ስመለስ ማለት ነው። እና ጋሽዬ ልጃቸው ከመወለዱ በፊት ልጅን ክርስትና አስነሳለሁ ምናምን እያላስ ነበር። እሷም ደግሞ አይሆንም ምናምን ትላለች። በቃ ከዛ ልጄ ይወለድ፣ በቃ ይሄን ነገር ከተወለደ በኋላ እናወራለን ምናምን ይላሉ። በቃ ማታ አሳር ነው። በጣም ከባድ ነገር ነበር የምናሳልፈው። በጣም ከባድ ነው። ከዛ ልጁ ተወለደ። እኔም ከዛ በፊት ስለመጣሁኝ እኔም የተንከባከብኳት ምናምን ትንሽ ከቆየሽ በኋላ በቃ ክርክር መጣ። ክርስትና መነሳት አለበት 40 ቀን ነው ልጁ መሙላት ሞልቷል። 40 ቀን ከሞላው ክርስትና ይነሳል ምናምን። ከዛ እሷ አይሆንም አለች። የእሷን ቤተሰብ አልፈለጉም። እንዴት መጀመሪያውም ኦርቶዶክስ ስላገባች በጣም ተናግደውባታል። በጣም ክርክር ነበረ። የእሱን ቤተሰብ እንዴት አንተ ሙስሊም ታገባለህ ምናምን በጣም ይጣላሉ፣ እስከ መደባደብ። በቃ ሰው ጎረቤት እስኪመጣ ድረስ በጣም ነው የሚያሳቀቀው።
ከዛ በቃ እንደዛ እያሉ በጣም የሚደባደቡት እኔም ራሱ በጣም ነው የሚጨንቀኝ። ከዛ በቃ መላ ስታጣ አማከረችኝ። እኔ እንደዚህ ውጭ ሀገር ብሄድ ይሻለኛል ምናምን አለችኝ። እሷ በጣም ነው የመረራት፣ እሱም መሮታል። እኔ ግን ለማን ማድላት እንዳለብኝ አላውቅም። ከዛ እሷም ቤተሰቦቿ የሚያስቸግሩ ከሆነ ለሱም በቃ ብቻ ሁላ በሽጉጥ ማለት በቃ በጣም ውጭ ላይ ሁላ በቃ ሽጉጥ እስከ መተኳከስ ደርሰው ነበረ። የእሷ ቤተሰቦች ወደ እሱ ጋር ማለት ነው? አዎ የእሱን ቤተሰብ እንዴት አንተ በቃ ልጃችን አይደለህም አንተ ምናምን ብለውት በቃ መቃብሬ ጋር እንዳደርስ ምናምን አለኝ ምናምን ብሎኛል። እኔ ራሱ እሷ ከሄደች በኋላ በጣም እንትን ብለው ነው የተለያዩት። በጣም ከባድ ሁኔታ ላይ ገብተው ነው የተለያዩት እነሱ። በጣም ነው ማዝንላቸው እውነት። ስለዚህ በእነሱ ግጭት መሀል ሊያስማማም ወይ ደግሞ ሊያስታርቅ የገባም የለም። እሷ እናትየው እንግዲህ የልጁ እናት የአቶ ፍጹም ባለቤት በምን አይነት አጋጣሚ ነው ከሀገር የወጣችው? በዚህ ጉዳይ ነው ወይስ መጀመሪያም ከሀገር የመውጣት እቅድ ነበራት? የሆነ ሰዓት እዛ ዘመዶች ምናምን አሏት፣ ፕሮሰስም ጀምረውላታል። እሱን ስለምትወደው ምናምን ነው የተጋቡት። ከዛ እሱን አጋጣሚ ተጠቅማ ይመስለኛል እና በቃ ይሄ ነገር ሊዘልቅ አይችልም እንዴት ላድርግ ምናምን ብላ ጠየቀችኝ። ከዛ እኔም ያን ያህል ከእሷ ጋር እንትን ስላልሆንኩኝ ያን ያህል በጣም ታናድደኛለችም ታሳዝነኛለችም ሴት ስለሆነች። ከዛ ወስኝ ራስሽ ሴት ልጅ ወሳኝ ናት ምናምን አልኳት። ከዛ ወስና ሄደች። በጣም የሚያሳዝኑት በቃ ተለያዩ። በዚህ መልክ ተለያይተዋል። ልጃቸውንም አደራ ብላይ ምናምን ይኸው በክብር እያሳደግኩላቸው ነው። ኦኬ እንግዲህ የአቶ ፍጹም ባለቤት ከሀገር ከወጣች በኋላ አንቺ የልጁ ኃላፊነት ተሰጥቶሽ ልጁን እያሳደግሽ ነው ያለሽው። እንግዲህ አሁን ወደ 1 ዓመት ከ8 ወር ሆኖታል ይሄ ልጅ። እንዴት ነው እስኪ አንቺ አሁን እናት ሆነሻል፣ ሙሉ በሙሉ የእናትነት ግዴታው አንቺ ላይ ወድቋል። ጋሽ ፍጹምስ እሷ ከሄደች በኋላ አልተጎዱም ነበር? ማለት ስታያቸው አብራችሁ ነው እና የምትኖሩት፣ ምን አይነት የባህሪ ለውጥ አይተሽባቸዋል? ልጁስ እንዴት ነው የጤንነት ሁኔታው? በምን አይነት ሁኔታ እየተንከባከብሹ ነው ያለው? አንዳኔ ልጁ አሁን አሪፍ ላይ ነው ያለው። እኔ የተንከባከብኩት ነው። ኃላፊነት በጣም ከባድ ስለሆነ ልጁን በእንክብካቤ ነው የሚይዘው። ጤነኛ ነው። አሁን ተኝቶ ነው። የጤነኝነት ምልክት ነው ደግሞ መተኛት አይደል? አዎ። አቶ ፍጹም ደግሞ በምግብ በኩል ምናምን ችግር የለውም ማለት እኔ ስላለሁ ሰዓታቸውን ጠብቄ ነው የምሰጣቸው። ለዛም ነው የሚያከብሩኝ። አንተ እንዳልከውም ይኸው ለአንተ እንኳን ከተናገሩ አስበኳል። መልካም ስለሆንኩ ነው ማለት ነው። ጥሩ ሰው እንደሆንሽ ነግረውኛል። እንደዛ ነው። ከዛ በኋላ አቶ ፍጹም የባህሪ ለውጥ አላሳዩም ማለት ያው ሚስታቸውን በማጣታቸው ያው ሊሰማቸው ይችላል። ግን ጎበዝ እና ጠንካራ ሰው ስለሆኑ ልጃቸውን ወደ ማሳደጉ ነው ቀጥታ የገቡት። የመጠጣት ባህሪ፣ ማታ ማታ ጠጥቶ መጥቶ የማስቸገር እንግዲህ እናንተ አብራችሁ ያላችሁት 3ታችሁ ናችሁ። ያማን ልጅ ነው አላቸው። ምን አይነት እስኪ ስለ እሳቸው ትንሽ ባህሪያቸውን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በቃ ግን እንዳትነግራቸው ጋሺ ጠጥተው መጥተው ምናምን ያስቸግሩኛል። በቃ ብቻ ከባድ ሁኔታ ውስጥ ነኝ። ግን እኔ ምን መሰለ በምናምን አለው የአደራ ልጄ ስለሆነ እሱን ደግሞ ማጣት ስለማልፈልግ ልጁን በጣም ነው የምወደው። ለዛ ይሄን ሁሉ መከራት ሽዬ ቁጭ ብያለሁ። በሚያስቸግሩሽ ሰዓት ማለት በምን አይነት መንገድ
ትለያያላችሁ ኦር ደግሞ እንትን ትላላችሁ ማለት በምን ይፋታሻል? እያስቸገረሽ ነው? የሰውዬ ይጠጥቷል? ከሳቸው የሚወጣው ቃል ምንድን ነው? ከዛ በኋላ በንጋታው ምን አይነት ነገር ይፈጠራል? ማታ ያ ከተፈጠረ በኋላ ጠዋት ሲያዩሽ ምን አይነት ስሜት ታይባቸዋለሽ? ወንዶች ምን መሰለኝ የታዘብኩት ወንዶች ሼም ምናምን አታውቁም። በቃ ሼም ምናምን የለም። ምክንያቱም እኔ ለስራ ብዬ ነው የመጣሁት። ቢያንስ እርግዝና ቢፈጠር እንኳን ሼም አይዘውም እላለሁ አንዳንዴ። እውነት አንተ ስለሆንክ ነው የምነግርህ። ሌላ ሰው ቢሆን አልነግርም እንደዚህ ብዬ ስለጠየከኝ ነው። ስለዚህ እርግዝናው ነው የሚያስፈራሽ? አዎ አንደኛ እንደዛ ነው። ምክንያቱም ሴትዮቷ ብትመጣ ምን እላለሁ። በዛ ላይ ድጋሚ ደግሞ እንትን ላይ መውደቅ አልፈልግም። ጎዳና ተዳዳሪ መሆን አልፈልግም። ራሴን መንከባከብ ራሴን መጠበቅ ነው የምፈልገው። ኦኬ አሁን ካልሺ ነገር ምን ተረዳው የእርግዝናው ጉዳይ እና የሴትዮዋ መመለስ እንጂ ወደ ኋላ የሚልሽ ነገሮች ቢፈጠሩም አይ እንደ ሐሳብ ምን መሰለህ ያልኩ አሁን ምን ያልኩ በቃ ይሄ ነገር ይፈጠራል። ምክንያቱም እኔ ለብቻዬ ስለሆንኩኝ አንደኛ ወንድ ልጅ ከጠጣ እያየው ስለሆነ ነው ምነግር ግልጽ ስለሆንኩኝ ነውና ከጠጣ የሚያደርገው ነገር ስለዚህ እኔ ነኝ አንደኛ ፈልጌው እየሰራ ያለው ራሴ ስለሆንኩኝ እኔ ነኝ ተጠያቂ አይደል? ለዚህ ደግሞ አንዴ ከሰጠውት ደግሞ ምንም ማድረግ አልችልም። ባልፈልግም አደርገዋለሁ። ሁላ ከባድ ነው ብቻ ለዛ ነው። ኦኬ አሁን ግር እያለኝ ያለው ነገር አቶ ፍጹም መልካም ሰው እንደነበሩ ቀድመሽ ነግረሽኛል። ጥሩ ሰው ነበሩ። ከዛ ግን ማታ ማታ እየጠጡ እየመጡ እንደሚያስቸግሩሽም እየነገርሽኝ ነውና ሁለቱ ነገር አይጋጭም ወይ? ማለት መልካምነታቸው ለቤታቸው እኮ ነው። አሁን እኔ ለኔ እኮ አይደለም ስለ መልካም ናቸው ስለ ቤት የሚያደርጉት ነገሮች አሉ። ነገርኩ አሁን ወንድ ልጅ ወይ ደግሞ እኔ ስጠጣ ማደርገውን ነገር ላላቅ እችላለሁ። እኔ ብዙም ስለማልጠጣ መጠጥም ስለማላቅ በዞርበት ዞሬም ስለማላቅ አባ አንደኛ ሚስት የለውም። ይሄ ሰውዬ የሚፈልገውን ነገር ማድረግ አለበት አይደል? እንካ የሚፈልገውን ነገር ከኔ ያደርጋል። እንደዛ ነው። እኔ አልቅሽ ስላልነገርኩ ነው ልቤ ተጎድቶ ማለት ስለጨረስኩት ማለት ልቤ ተሰብሮ ውስጤ ተሰብሮ አልቋል። ለዛ ነው ማላለቅሰው። ምንም የማይመስለኝ ከፈለጋ አሁንም ማድረግ ይችላል። ምንም አይመስለኝም። ግን የሆነ ሰዓት እንደምወጣ አውቃለሁ። ስወጣ ግን ያ ሰውዬ ራሱን የሚያፍረው እንጂ ያላፍረው እንደዛ ነው። እናም ልጁን ስለምወደው እንዳልኩ በጣም ልጁ ስለምወደው እስካሁን ራሱ ታግሼ የተቀመጥኩት ለዛ ነው። ስለዚህ ልጃቸውን ተወጇለሽ። ከባለቤቱም አደራ ብለውሻል ልጁን። ስለዚህ ያንን በማሰብ አቶ ፍጹም መተው የሚያጠፉትን ጥፋት እያለፍኳቸው ነው እያልሽኝ ያለሽው? አዎ መጀመሪያ እኮ ከብዶኝ ነበረ። ለማን እናገረዋለሁ ብዬ ነው እንጂ በጣም ከብዶኝ ነበር። አሁን ላይ ግን አንድ ነገር እሺ አይምሮ አንድ ቃል ደጋግመ ስታነብ ወይ ደግሞ የሆነ ነገር ስታይ ያንን ነገር አዳፕት የተለማመድክ ትሄዳለህ። ጥሎ መውጣት አይቻልም ነበር? አደራ ነው። አንደኛውም ልጁን ወደዋለሁ። አስበኳል። እናቱ እኮ ጡቱን ማለት የሚጠባው ትታ ነበር ሄደችልኝ ለኔ ጋር ነጥቃው ነው ሄደች። በቃ ከዛ እኔ ደግሞ በጡጦ ነው ያሳደግኩት። በቃ እንደነገርኩ በጣም ወደዋለሁ። ለዛ እሺ እንግዲህ ከጋሽ ፍጹም ጋር ያው ጠጥተው እየመጡ ሲያደርጉሽ የነበረውን አንቺ ስትፈሪ የነበረውን አውርተናል። ምንድነው አሁን አንቺ ይሄን ነገር ትተሽ እንዳትሄጂ ያስገድደሽም የልጁ ጉዳይ ነው። ስለዚህ አቶ ፍጹም ኖርማል በሆኑ ሰዓት ሳይጠጡ ስትገናኙ እንደዚህ አይደለም እንዲህ መሆን የለበትም እኔ ይሄንን እፈራለሁ ባረግዝስ ድንገት ደግሞ አደራ ብላኝ ሄደችው ሚስቶት ወደ ልጇ ብትመለስስ ምን ሊፈጠር ይችላል የሚል ነገር አውርታሻቸዋል? አይ እኔ እንደዛ አላልኳቸውም ማለት አላልኩትም። እሱ ማለት ነው ያላልኩበት ምክንያት ደግሞ በጣም ሼም ይዞኛል እኮ በጣም ሼም ይዞኛል። እንዲያሰሪ እኮ ነው ለዛ ነው። እንግዲህ እሳቸውን አውርተሻቸው አታውቂም ማለት ነው? አቶ ፍጹምን ለምን ይፈጠራል ለምን ይሆናል ሚስቶት ብትመጣስ ባረግዝስ ብለሽ ተጨነሻቸው አታውቂም?
አይ ንግግር ላይ ብቻ እንደዚህ አይነት ነገር ሳደርገኝ ወይ ተዋንተው ጉዳይ ነው ነው በቃ ባለ ጊዜ ስምለው ዲቴል ማለት ቁጭ አድርጌ አናግሬው አላውቅም። ያው ሴክስ ስናደርግ ነው ሲያደርገኝ ነው ለዛ ባለ ጊዜ ስምለው አሁን እያየሁብሽ ያለሁት የመደፈር ስሜት ሳይሆን ከአቶ ፍጹም ጋር ፈልገሽ የመተኛት አይነት ስሜት ነው። የሚደፈር ሰው አረ ጎዳኸኝ አረ ምናምን የሚል አይደለም። ባይፈልገው ነገም ቁጭ ብሎ እዚህ ቤት የአቶ ፍጹምን ሰክሮ መምጣት አይጠብቅም። አይ እንዴ እንደ የሚያንተባትብ ነገር የለም። አሁን የጠየቁሽን እንደ ቅድሙ በስነ ስርዓት መልሽ እኮ ስላላለቀስኩኝ ነገር ሁሉም ነገር ማለት እንትን ብሏል በቃ አልፏል ብዬ ስላሰብኩኝ እንጂ ስላላለቀስኩኝ ነው። እንባሽን አይደለም የሚጠበቁት። አቶ ፍጹም ሲደፍሩሽ የምታያቸው አረ ጎዱኝ አረ አመመኝ እንጂ በነጋታውም ቤቱን ጥለሽ ለመሄድ አልሞከርሽም። አደራም አይነት አለው፣ አደራም ልክ አለው፣ መውደድም ልክ አለው። እየተደፈርኩ እየኖርኩ ነው እያልሽ ነገርኩ። አደራ ስላለብኝ እኮ ነው። ለምን እንዳልተረዳኝ አላውቅም። በአንተ ዘንድ አደራ ከባድ አይደለም? ልጁን ወዶ አደራን ወዶ ራስን መጉዳት። አንቺ እኮ ካልኖርሽ የለም እኮ ይሄ ልጅ እኮ አደራሽም የለም አንቺነትሽም የለም አይደለ? እየተረዳሽ ነው የምልሽ። አንተ ልትረዳኝ አልቻልክም። እኔ ስሜት የሚያውቀው ሴትና ብቻ የኖረ ሰው ብቻ። የትኛውም አይነት ሴት እየተደፈረች አንድ ቤት ውስጥ ለሰዓት አይደለም ልክ ለሰከንድ አትቀመጥም። በቃ እንግዲህ አረብ ሀገር የሚኖሩ ሴቶችን ይችላል እነሱ እንደዚህ ነገር አይቀር ከአንቺ ህይወት ጋር አረብ ሀገር ያሉ ሴቶች ሲጀመር አንቺ ውሸታምና ከተሰጠሽ ኃላፊነት የወረድሽ አደራ ልጅሽን እየበደልሽ ማለት እሱን ላሳይሽ ነው። ይኸውልሽ ምን ያልክ ነበር? ከመጀመሪያ ጀምሮ አቶ ፍጹም እንደዚህ አይነት ሰው እንዳልሆኑ እኔ በእርግጠኝነት ልነግርሽ እወዳለሁ። በሁለተኛ ደረጃ ደግሞ ተረጋግተሽ የማሳይሽ ቪዲዮ አለ። እሱን ተረጋግተሽ ምንድነው እሱን ላሳይሽ እኮ ምንድነው ላሳይሽ ነው። ተረጋጊ። ሲጀመር አንድ ታገኘኸው ይኸውልሽ ማነው? እኔ አይደለሁም ሌላ ሰው። ይሄን ቢጃማ ለሌላ ሰው ሰተሽ ህፃኑ ልጅ ትንከባከበው ነበር? አባትን ምን እያልከኝ ነው? በእናትህ አዳምጪ። አሁን በስነ ስርዓት ቅድም ቁጭ እንዳልሽ ቁጭ በይና አውሪ። ልጁን ምንድን ነው እያደረግሽው? ነይ ቁጭ በይና አውሪ። ወዴትም መሄድ አትችይም። እባክህ አሁን ይኸውልሽ ቪዲዮን አጥፋልኝ። እኔ አሁን ለአንቺ የምነሳበት ምናምን ጊዜ የለኝም። ውጭ ላይ እንዳይሻቸው ባልደረቦች አሉ። ካስፈለገም እዚህ ጋር ካሜራማን ያለ መቀመጥ ባለብሽ መንገድ ተነስተሽ አውሪ። ይኸውልሽ ከአንቺ ጋር አዳምጪ። ቪዲዮ እንዳጠፋው ትፈልጊያለሽ? ቪዲዮ እንዳጠፋው እየሰማሽ ነው? አዳምጪ። ቪዲዮ እንዳጠፋልሽ ትፈልጊያለሽ አይደል? ተረጋግተሽ ቁጭ ብለሽ ታዲያ አጠፋልሻለሁ አልኩሽ እኮ ቃል ገባሁልሽ። ተነስተሽ ቁጭ ብለሽ አውሪ። እየሰማሽ ነው? እኔ ራሴ ነኝ ያመጣሁት። ይሄንን ከአቶ ፍጹም ጋር ተነጋግረን የልጁ ሰላም መነሳት ሰላም ነስቶት ነው እኔን አግኝቶኝ እዚህ ቤት ነው። ስለዚህ ቪዲዮ እንዲጠፋ የምትፈልጊ ከሆነ በስነ ስርዓት ቁጭ ብለሽ ታወሪኛለሽ። ሌላ ሰው ማታል እኮ ስለሷ አብሮት ነው። እባክህ አባቴን እንደዚህ ሰው አይደለሁም እኔ ልጄ ልጅ እንደዛ ነው። ስለዚህ ግቦት ይዤሽ ልሂድ እባክህ እኮ። ስለዚህ ቁጭ በያ ተነሽና ቁጭ በይ። እሺ ይሄንን የሚለቀሰው እንዲህ የሚሆነው መጀመሪያ ይሄ ድርጊት ሳይደረግ ቁጭ በይና አጠፋልሻለሁ። በመጀመሪያ ግን ከተስማማን በኋላ አሁን አይደለም እንዲህ መሆኑ። እሺ እባክህ በእናትህ እሺ አልኩሽ እኮ እንደማጠፋልሽ ቃል ገባሁልሽ። ስለዚህ ቅድም ስታወሪ በነበረው አይነት መንፈስ ተረጋግተሽ ታወሪኛለሽ። ከዛ እኔም ቪዲዮን አጠፋልሻለሁ። አንቺም የፈለግሽውን ህይወት መቀጠል ትችላለሽ። በዚህ የምትስማሚ ከሆነ አብረን መቀጠል እንችላለን። በምን እንደምንስማማው ብር ነው የምትፈልግ ከሆነ
ካለቃዬ ወስጄ ብር ነው ሰጥቂ ስትቃሉ አሁን ጭራሽ ከአቶ ፍጹምም ሰርቀሽ ለእኔ ገንዘብ ልትሰጪ እኮ ምን ላድርግ ብር ስለሌለኝ እኔ አሁን ገንዘብ አይደለም የምፈልገውን ልነግርሽ እያዳመጥሽ ለምን ይሄን ድርጊት እንደምታደርጊ ምን ፈልገሽ ከዚህ ህፃን ልጅ ጋር ይሄን ነገር እንደምታደርጊው ግልጹን ትነግሪኛለሽ። እኔም ቪዲዮሽን አጠፋልሻለሁ። አንቺም እንዳልኩሽ ወደ ቀደመ ህይወትሽ ትመለሻለሽ። በዚህ ምን ስማማ ከሆነ መቀጠል እንችላለን። አይ ካልሽ ደግሞ ውጭ ያሉ ባልደረቦች አንቺም ወደ ህግ ቦታ ከነ ቪዲዮሽ ትሄጃለሽ። አቶ ፍጹም ልጃቸውን ማሳደግ ይሄ ነገር ጀምር ጥሩ እንዳልሆነ ነገር ነበር። እኔ በጣም ነው ማፍረው። በእናትህ ወይንም ካሜራውን አጥፋው ወይ የሆነ ነገር በእናትህ ላጥፋልሽ ካሜራውን ልትነግሪኝ ግን ፍቃደኛ ከሆንሽ ነው። እንዴት ነው መነግር? በጣም ነው የሚያሳፍረው እኮ አንተ ደግሞ እኔ አይደለም እኮ አሁን ካሜራ የለም አንቺ እኔ አይደለም ብለሽ የምትክጂ ከሆነ ወደ ህግ ቦታ መሄድ እንችላለን። ህግ በራሱ መንገድ ያስተካክላል። አንተ ምን ሰው ለቆይ ከየት ታገኛለህ? አንተ ሲጀመር እኔ ነገርኩሽ። ማን ላከክ? ሲጀመር ማን ላከክ? ፍጹም ጋር ተስማምተን ነው ይሄን ነገር ያደረገው። አቶ ፍጹም እንደዚህ አይደል? ሙሉ የሰፈር ጎረቤት ይሄ ልጅ በጣም እያለቀሰ በጣም እየጮኸ ሰሞኑን እንደነበረ መረጃው ደርሶ ነው የመጣው። ስለዚህ ከአንቺ የምፈልገው ምንድነው እንዳልኩሽ ነው። ካሜራውን መዘጋት ካለበት ካሜራውን ዘጋልሻለሁ። ካሜራማን ካሜራውን አጥፋላትና ውጣ። ከዛ ያለው ነገር አይ የምትይ ከሆነ ግን እንዳታጠፋው በመጀመሪያ መስማማትሽን ማወቅ ፈልጋለሁ። አይ የምትል ከሆነ ወደ ህግ ቦታ ይዛችሁልኝ ትሄዳላችሁ። አቶ ፍጹምን ጠብቃችኋለሁ። ለሳቸው ያለውን ነገር አሳያለሁ። ምን ብዬ እንደምነግር አላውቅም። ምን አይነት ዕዳ ውስጥ ነው የገባሁት? እሺ በቃ እሺ እነግርሃለሁ። አሁን መጮህሽን መፍትሄ አይሆንም። ስለዚህ ካሜራማን ካሜራውን ዝጋላት እናውጣ። በፈለግሽው መሰረት በአንቺ ፍላጎት ካሜራማንም ሞቷል። ካሜራ የሚባልም ነገር የለም። አሁን ይሄን ነገር ለምን ስትሰሪ እንደነበረ ምን ስታደርጊ እንደነበረ ታስረጅኛለሽ በስነ ስርዓት። ምንም አይነት ውሸት፣ ምንም አይነት መርበትበት፣ ምንም አይነት ቃል ማጠፍ አልፈልግም። አልገባም። በጣም ሼም ስለነበረ ዛሬ ደግሞ ካሜራውን ደቅነ ነበር። በጣም ፈርቼ በቃ ካሜራውን ኦልሬዲ ወጥቷል ያለ ነው እኔና አንቺ ብቻ። ስለዚህ ለእኔ ሚስጥርሽን ከመናገር ምንም የሚያግድሽ ነገር ለማንም ወጥን ነገር ማለት ለምን እናክ ገመናሽ ገመና ያርጌ ነግሬሻለሁ። ሚስጥርሽን ከነገርሽ ቀጥ ብዬ ልሄድልሽ ቃል ገብቻለሁ። እሺ መሰለህ እንደና ነገር የነገርኩት ነበር አለ ደህና ነው መስገባው አልደፈረኝም ብዬ ነበር። ደፈረኝ በቃ ከዛ ጎዳና ላይ ነው ወጣሁ። ጎዳና ስወጣ በተደጋጋሚ እንደዚህ ነገር ማድረግ ተጨመረ። በቃ ከዛ በቃ ያገኘኝ ሰው ነው የሚደፍረኝ። ከኔ ጋር የሚሆኑት በጣም ብዙ ልጆች ነበሩ። እኔም ምግባባለሁ ምናምን አልኩ። በቃ ህይወቴን ለማሸነፍ ኑሮ ለማሸነፍ ማላገኘው ሰው ማላገኘው ወንድ እኔ ፊተኛ ዳሩ አይደለሁም። በእርግጥ ግን እነዚህ አይነት ነገር በጣም ይፈጠርብኝ ነበረ። ከዛ እንዳልኩ አለ አሰሪኝ ሳገኘው በቃ እንደዚህ ነገር አቆማለሁ፣ በቃ የተስተካከለ ህይወት ይኖራል ማምገኝ ነበር እዚህ የመጣሁት። ከዛ እንደጠበቁት አሉ እኔም ሱሴ ልበጠዋቸው ቅድም እንዳልኩ አይደለ አቶ ሰለሞን አድርጉ ስላቸው እንኳን አያደርጉኝ። ልብሴን አውጥቼ እንኳን አሁን ስለሆነ ነገር እያወራን ያለ ነው እና ምንም የሚያስለቅስም የሚልም ነገር የለም። አሁን ከዛ ከጎዳና ላይ እንደዛ እየሆንሽ የነበርሽ ሰው አሁን ሰው ቤት ውስጥ ገባሽ። ምንድነው እዚህ ልጅ ላይ እዚህ ህፃን ልጅ ላይ በጣም ትኩረትሽን አድርገሽ ይህን ድርጊት ስትፈጽሚበት የነበረው በምንድን ነው? በቃ አቶ ሰለሞን ከኔ ጋር ምንም ነገር ማድረግ በቃ ብዙ ነገር ሞከርኩ ሊፈልገኝ አልቻለም። ሱሴም እየበረታ መጣ። በቃ ከዛ ምን ላድርግ? አጠገቤ ያለው ህፃን ልጅ ነው። አዝናለሁ። ወድጄ አይደለም ይቅርታ። አሁን ከሆነ በኋላ ለእኔ ይቅርታው
ብቻ አውሪኝ ያለውን ነገር ንገሪኝ። ጥሩ ስሜት እየተሰማኝ አይደለም። ብቻ እስኪ ንገሪኝ። ከዛስ ከዚህ ልጅ የምታገኙ በቃ እንግዲህ 1 ዓመት ከ8 ወር ልጅ ነው። እኔ ምን አይነት እንዴት ታስቢው እንደቻልሽ ወይ ደግሞ ከዚህ ልጅ ምን ልታገኝ እንደቻልሽ አልገባኝም። እስኪ ንገሪኝ። በቃ ወንዶች ብዙ ያሳዩ ነገሮች ስለነበሩ ያጣሁትን ነገር በሱ እያደረኩ ነበር። በቃ ለመንገር ቢያሳፍረኝ ትንሽ ልጅ ስለሆነ እንትን ነበር እስም ነበር እና ራሴ ያልካበት ነበር። ወንድነቱን ነው እንጂ የፈለግሽው ይሄ ልጅ አሁን ወንድ የሚባልበት ደረጃ ላይ ደረሰ ልጅ አይደል? አንተ ማለት ስሜት ብቻ ሲኖርህ ማለት ያጣከውን ነገር ለማግኘት ምን ነገር እንደምታደርግ ማለት እኔ አላውቅም። አንተ የማታደርግ ከሆነ ስሜትህ ከአቅም በላይ ሲሆን በቃ የምታደርገውን ነገር አታውቅም። ገባ? እያስረዳሁህ ነው። ለዛ ነው አሁን ላይ ቁጭኛል። ልጁ ደህና ነው። ደህናም ስለሆነ ነው እንደዚህ አይነት ነገር ማለት ነው። ካደረኩትም በኋላ ደህና እንዲሆን እንቅልፍ እንዲተኛ መድኃኒቱን ላይ አደርግለታለሁ። የእንቅልፍ መድኃኒት ነው አደርግለታለሁ። ሌላኛው ትልቁ ጥፋትሽ ትልቁ ይሄ ልጅ ለእንቅልፍ ኪኒን አሊያም ደግሞ ለላርጋቲ ገና አሁን ለእኛ ራሱ ላርጋቲ በዶዝ በግራም ነው የሚሰጠው። 25 ግራም በጣም እንትን ሲል 50-75 እየተባለ የሚጨምር ነገር ነው። ይሄ ልጅ አይምሮ ላይ ችግር ሊፈጠር እንደሚችል አታውቂም? እስኪ ይህንንስ መድኃኒት ማን መክሮሽ በምን አጋጣሚ ይወጣሽ? ነገርኩህ። እዛ ውጭ እንትን ጎዳና ተዳዳሪ እያለሁኝ ብዙ ወንዶች ባለሀብቶች ምናምን ይመጣሉ። ከዛ ይህ መድኃኒት እንጠቀም ብዙ አይነት መድኃኒት እንጠቀም ነው ያደረጉኝ ማለት ነው። ለሴክስ ነው እሱን አየሁኝ። ከዛ የእንቅልፍ መድኃኒት ነው ጠይቂያቸው ነበር። ከዛ የእንቅልፍ መድኃኒት ነው ሲሉኝ ገዛሁኝ። ሄጄ ወደ ማለት እዚህ ከገባሁ በኋላ ሱቅ ሄጄ ገዛሁኝ ምናምን በቃ ምንም ነገር ላደርግ አልቻልኩም። ለዛ ነው ሰውየውም ነው ችግር ያለበት። ልጁን እንዳለካ እሱን ፈለግኩኝ። ልጁን እንዳለካበት ብዬ ነው በጣም የጣልኩት። በጣም ደፋር ሴት ነሽ። የእውነት ነው የምልሽ። አሁን አባትየውም ቢስላለኝ ነው ልጁን እንዲያደረጉት አይነት ወሬ ነው እያወራሽኝ ያለሽው። አቶ ፍጹም ከመጀመሪያው ጀምሮ ለትዳራቸው ምን አይነት ታማኝ ባል እንደነበሩ ልጃቸውን ለማሳደግ እንዴት እንደሚጥሩ ራስሽ ነግረሽ አሁን ደግሞ እዚሁ እየሻርሽው ነው ያለሽው። ስለዚህ ባደረግሽው ድርጊት አንቺ ትክክል ነኝ ብለሽ ነው የምታስቢው? አንደኛ እሱ ሚስቱ የለችም እኮ ማለት እኔ ደግሞ ነገርኩ። በጣም ነው የሚያቅለበልበኝ። በቃ ሱስ ሆኖብኛል። ልክ እንደ መጠጥ ወይ እንደ ቡና ማለት ትችላለህ። ከዛ ያ ሰውዬ ምን ችግር አለው ከኔ ጋር ቢያደርግ? ገባ? እምቢ አለኝ። እኔ እኮ ይሄን ነገር እንዳይጸጽተኝ ነው ለራሴ የሰውዬው ጥፋት ነው ብዬ የራሴ እያሳመንኩት ነው። ይገባሃል? እንጂ እየሰራሽ ያለሽው ጥፋት እንደሆነ ታውቂዋለሽ። እኔ አይደለሁም ጥፋተኛ፣ ስሜቴ ነው ጥፋተኛ። ገባ? ስሜቱ እና ደግሞ የወንዶች ችግር ነው። ወንዶች የደረሱብን ችግር በቀለዋለሁ። ገባ? ወንዶችን መበቀል ፈልጋለሁ። እሱም መበቀል ፈልጉኝ እምቢ አለኝ። በቃ ገባ? እኔ ወንዶች እኮ ያደረሱብኝን ችግር አታውቅም። ገባ? ሳልፈልግ እኮ የደፈረኝ። ይገባሃል? ደፍሮኛል። ህይወቴን እኮ ነው ያበላሹት። ሰውነቴን እኮ ነው ያበላሹት። ይገባል? አንተ ይገባል? አይገባም። ስሜት አታውቅም። የሴትን ስሜት የምትረዳው ሴት ብቻ ናት። ስለደፈረኝ እንደዚህ አይነት ነገር ውስጥ ገባው እና ምን ይጠበስ? ስለዚህ እያልሽኝ ያለሽው ይሄ አንድ ፍሬ ልጅ ትልልቆቹ ባጠፉት ይቀጣል። ስማ፣ አንድ ናችሁ ወንዶች። አንተ ቢመቻችልህ ኖሮ ማድረግ ትፈልጋለህ። ወራዶች አላቃችሁም እንዴ እናንተ? እኔ ነኝ ከአንቺ ጋር ማድረግ የምፈልገው። አዎ ቢመቻችልህ ታደርጋለህ። አዎ አንቺ ውሻ የውሻ ልጅ የኔ አይደለም። ተረጋጋ። ሮባ ና እንዴ እሷን ይዘልኝ ውጣ። እኔ እሱን ነው አንዴ። አቶ ፍጹም አይደለም አቶ ፍጹም አይደለም። እንደዚህ በእንደዚህ አይነት ሁኔታ አይሆንም። ይዛት እባክህ አንተ ልቀቀኝ። ተረጋጋ እባክህ ቁጭ በል። የምታረገው ልጅ አየህ። ተረጋጋ በቃ አንዴ ሆኗል። እኔ የመጣሁት በዚህ መንገድ አይደለም። ተረጋጋ።
አቶ ፍጹም አሁን በነበረው ሁኔታ ነገሮችን እኔም አሁን እንግዲህ በትግል እኔ በእንደዚህ አይነት ሁኔታ አይደለም ነገሮች መፈታት የሚችሉት በነበረው እኔ እሷን ካልገደልኳት እንዴት ነው የምረጋጋው? እኔ አሁን ያንተ መግደል ልጅህስ ማን አለው እንዳልከኝ የእሷን ቤተሰቦች ያንተን ቤተሰቦች ያለባችሁ ችግር አለ። እሷም አረብ ሀገር ነው ያለችው። ከዛ ልጅህን ማለት አስበዋል? ቤተሰቦቼ ቢሰሙ የእሷ አባት ቢሰማ ምን እንደሚል አስበዋል? የዛን ያወጣውን ሽጉጥ ይመልሷል፣ ይተኩስኛል። ይገባኛል አቶ ፍጹም፣ ግን ምን ማድረግ እንችላለን? አሁን ተረጋግተን ወደ ልጃችን ማለትም ወደ ልጅህ ተመልሰህ ያለውን ነገር አይተህ በእግዚአብሔር ይመስገን ደርሰናል። ጎረቤቶችህም በጣም ምስጋና የሚገባቸው ጎረቤቶች ነበሩ። የራሳችን ጉዳይ ነው ብለው እኔ ነኝ አልሰማ ብዬ ሆነ። በቃ እኔ ነኝ ለሆነው ነገር አቶ ፍጹም ብዙ ስሜቴ እንድትሆን አልፈልግም። ካሁን በኋላ ነገሮች ላይ በጣም ቆፍጠን ያልክ ወንድ ሆነ ልጅህን አባት ሆነ እንድታሳድገው ነው የምፈልገው። እንዳልከኝ ከእናትየውም ጋር ይሄን ያህል ግጭት ስለሌላችሁ እናቱም መታ ልጅ የምትልበት ነገሮች ሊፈጠሩ ስለሚችሉ ምን ትለኛለች? እሷስ ምን ትለኛለች? ልጇን ገድዬ ጠብቂያት። አልሞተም ነገርኩ። እግዚአብሔር ይመስገን ያልኩ እኮ በህይወት አግኝተነዋል። ደግሞ ልጅም ስለሆነ አምላክ አለው፣ ፈጣሪ ያለው፣ ጠባቂ ያለው ብዙ ይሄን ያህል አደጋ ይፈጠርበታል ብዬ አላስብም። ተረጋግተህ እኔ እንዴት ብዬ ልንገርህ፣ ተረጋጋ ማለት ራሱ ይከብዳል። አሁን አንተ ባለህበት ስሜት ግን አማራጭ የለም። ይሄ ልጅ ብቻውን ነው፣ አባት የለም፣ እናት የለም፣ ወር አያት፣ አክስት፣ አጎት የሚሉት ነገሮች የሉትም ብለህ አስብና አንተ ብቻ እንዳለኸው አድርገህ አስበህ ተረጋግተህ ልጅህን እሷንም እንግዲህ ማናት ሙሉንም ያልካትን የቤት ሰራተኛን ወደ ህግ ቦታ ወስደናታል። ባልደረቦች ይዟት ሄደዋል። ህግ ደግሞ የሚሰጣትን ልጄስ ግን ደህና ልጅህ አለ አሉ ባልደረቦች ውስጥ እያዩት ነው። ልጅህን እናየዋለን። ለመጨረሻ ጊዜ ግን መናገር የምትፈልገው ለኛም ለአንዳንድ ሰዎችም መናገር የምትፈልገው ካለ ትነግረናለህ። ልጅህ ጓዳ ነው ያለው። ወደ ጓዳ ገብተን ማየት እንችላለን። እናንተን በጣም ነው የማመሰግነው። እውነት ወንድሜ በጣም ነው የማመሰግነው። ጉዶኜ ነበር። እኛ መመስገን ሳይሆን ለስራችን ነው የመጣ ነው። ስራችንን ሰርተን ነው የምንሄደው። ስለዚህ ጓዳ ገብተህ ልጅ ማየት ትችላለህ። የህክምና ክትትል የሚያስፈልገው ከሆነ የኛ ባሎች አሉ፣ ወደ ህክምና ቦታ እንወስደዋለን። እስከ መጨረሻው ድረስ ልጅህ ጤነኝነቱ እስኪረጋገጥ ድረስ ከጎና አንለይህም። አሁን ገብተህ ልጅ ማየት ትችላለህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ዛሬ እንኳን ብዙ የማውራትም ስሜት ድርጊት ብቻ የሆነ ነገር የማድረግ ስሜት ውስጥ አይደለሁም። ግን እናንተም ከኔ እኩል ለፍታችኋል፣ ከጀርባዬ ሮጣችኋል፣ አይታችኋል። ሲፈጠር የነበረው ነገር ላይ ነበራችሁና እኔ ካልነገርኳችሁ ማን ሊነግራችሁ ይችላል በሚል ራሴን ቻል አድርጌ እንግዲህ ቁጭ ብዬ ልነግራችሁ ነው። ከዚህ በፊትም እናገራለሁ። ማን ከጎናችን ማን ከጀርባችን እንዳለ እንለይ የምለው አለ ነገር አይደለም። እያየን ያለነው ነገር በጣም እየከፋ በጣም የከፋ ደግሞ አንድና ሁለት የለውም። ይሄ ልጅ 1 ዓመት ከ8 ወሩ ነው። እቺ ሴትዮ ቢያንስ 28 ወደ 30ዎቹ የተጠጋች ሰው ናት። ምን አይነት ሴንስ እንደምታገኝበት ማሰብም አልፈልግም። እናንተም አታስቡት። የሚታሰብ አይነት ነገር አይደለም። አቶ ፍጹምም መልካም ሰው ነበረ። ለሚስቱ ሃይማኖቱ ተቃራኒ ቢሆንም ሚስቱን ስለሚወዳት ብዙ ነገር ስለሚያስብ ከኤሌመንተሪ ጀምሮ ታግሎ እዚህ ደርሶ ልጅ ለማየት በቅቶ ነበረ፣ ግን አልሆነም። እቺ የቤት ሰራተኛ ሙሉ የተባለችው ሴት እንግዲህ አንዴ ተመልካቾቼ ይቅርታ፣ ምንድነው የተፈጠረው? ሮቤል
ሮቤል ልጄን ገድዬዋለሁ። ምንድን ነው? አይ ልጁ ስላየሩ ደምቶ ኦኬ አረጋጉት። እኔ ተመልካቾችን አንዴ እንትን ልበልና እመጣለሁ። ሕክምና የሚያስፈልገውን ከሆነ ይዛችሁት ሂዱ። በቃ እኔ እዛ እመጣለሁ። እሺ እሺ። ይሄን ነው ይመስለው እንግዲህ እየተፈጠረ ያለው ነገር ይከብዳል። ቦታው ላይ ስትሆኑ አሁን እናንተ እኔ ያመጣሁትን መመልከቱና እኔ ቦታ ላይ ደግሞ ስትሆኑ ይለያያል። ብቻ በዚህ ማለት በዛ እንደተለመደው ምክሬ ግራና ቀኛችሁን ጀርባችሁን እባካችሁ ተመልከቱልኝ። የቤት አጋዥ ሰራተኛችሁን ስትቀጥሩ ማናት፣ ምንድናት፣ ምን እየሰራች ነው? በተቻላችሁ አቅም ራሳቸውን ያላወቁ አባ እማ እዚህ ጋር አመመኝ የማይሉ ልጆቻችሁን ለቤት አጋዥ ጥላችሁ አትሂዱ። ይሄ በቃ እኔ በምን አይነት ስሜት ውስጥ ሆኜ እንደምላችሁ ይገባኛል። መስራት ይኖርብናል፣ ልጃችንን ለማሳደግ መታገል ይኖርብናል፣ ቻሌንጆች ይኖራሉ። ግን እየተፈጠረ ያለውን ነገር እያያችሁ አፍ ያልፈታ ልጅ እዚህ ጋር አመመኝ በአጠቃላይ የማይል ልጅ እራበኝ የማይል ልጅ ለሰራተኛ ጥላችሁ እንዳትሄዱ የዛሬ ምክሬ ነው። አብሯችሁን ስለቆያችሁ በጣም አመሰግናለሁ። እንደተለመደው ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን በማስቀመጥ አብሮነታችሁን አሳዩ። እወዳችኋለሁ።